ጥያቄ ቁጥር 11 የኢየሱስን ስም ለመጀመሪያ ጊዜ ያስታወቀው ማን ነው? መልአክ፣ ሰብአ ሰገል፣ ማርያም ወይስ ዮሴፍ? መልሱ መልአክ የሚለው ነው። ጥያቄ ቁጥር 12 ኢየሱስ በ12 ዓመቱ በጠፋ ጊዜ ዮሴፍና ማርያም በመቅደስ እስኪያገኙት ድረስ ለምን ያህል ቀን ፈልገውት ነበር? 1 ቀን፣ 2 ቀን፣ 3 ቀን ወይስ 4? መልሱ ለ3 ቀናት ፈልገውት ነበር። ጥያቄ ቁጥር 13 ኢየሱስ የተጠመቀው በየትኛው የውሃ ክፍል ነው? በጨው ባህር፣ በገሊላ ባህር፣ በኤፍራጥስ ወንዝ፣ በዮርዳኖስ ወንዝ? ኢየሱስ የተጠመቀው በዮርዳኖስ ወንዝ ነበር። ጥያቄ ቁጥር 14 ከወንጌል መጻሕፍት የትኛው ስለ ኢየሱስ ጥምቀትና ፈተና አይናገርም? የማቴዎስ ወንጌል፣ የማርቆስ ወንጌል፣ የሉቃስ ወንጌል ወይስ የዮሐንስ ወንጌል? መልሱ የዮሐንስ ወንጌል ነው። እውነት ወይም ሐሰት በማለት የሚመለስ። እግዚአብሔር ኢየሱስን በድምፅ ሲያናግረው በዙሪያው የነበሩ ሰዎች ሰምተው ያውቃሉ። መልሱ እውነት ነው። በ3 ቦታ ተመዝግቦ ተቀምጧል። የመጀመሪያው ሲጠመቅ፣ ሁለተኛው ኢየሱስ ተለውጦ ፊቱ እንደ ፀሐይ ባበራበት ጊዜ እና 3ኛው ደግሞ ከስቅለቱ ቀደም ብሎ ነበር። ጥያቄ ቁጥር 16 ኢየሱስ መልካም እረኛ እንደሆነ የተናገረው በየትኛው የወንጌል መጽሐፍት ነበር? በማቴዎስ ወንጌል፣ በማርቆስ ወንጌል፣ በሉቃስ ወንጌል ወይስ በዮሐንስ ወንጌል? መልሱ የዮሐንስ ወንጌል ነው። ጥያቄ ቁጥር 17 እውነት ወይም ሐሰት? ኢየሱስ ከሞት ከመነሳቱ በፊት አልተሰገደለትም ነበር። መልሱ ሐሰት ነው። ለምሳሌ በማቴዎስ 14:33 ላይ በታንኳይቱ የነበሩት በእውነት የእግዚአብሔር ልጅ ብለው ሰግደውለት ነበር። ጥያቄ ቁጥር 18 ኢየሱስ ወደ ኋላዬ ሂድ አንተ ሰይጣን ብሎ የተናገረው ለየትኛው ሐዋርያ ነበር? ለይሁዳ፣ ለጴጥሮስ፣ ያዕቆብ ወይስ ቶማስ? መልሱ ጴጥሮስ የሚለው ነው። ቀጣዮቹ ጥያቄዎች የምርጫ ጥያቄዎች አይደሉም። ጥያቄ ቁጥር 19 ኢየሱስ ሲሞት የቤተ መቅደሱ መጋረጃ ምን ሆነ? ከላይ እስከ ታች ለ2 ተቀደደ ብላችሁ ከመለሳችሁ ትክክል ናችሁ። ጥያቄ ቁጥር 20 ኢየሱስ አልዓዛርን ከሞት ከማስነሳቱ በፊት ከሞተ ምን ያህል ቀን ሆኖት ነበር? መልሱ 4 ቀናት ነው።